ማንም ሰው ቢሆን ማንም ነው። እኔ ከልዬ አይደለም ማንም እና ብዙ ሰው ትናገሩታላችሁ ምናምን ሳቅ እያለ ነው የሚተዋችሁ። ሳቅ ወይ ፈገግ ምናምን እያለ የሚያልፋችሁ አይደለም። በስራ እንጂ አፍ በመክፈት ስለማይታወቅ ነው ከመጀመሪያም ጀምሮ። ስነ ምግባር፣ ስነ ስርዓት፣ ስነ ምግባር ቤተሰቦቹን ለሀገሩ ለቤተሰቦቹ ብሎም ለማንነቱ ክብር ያለው ልጅ ነው። ሰው መድኃኒዓለም ማምላክ እንደምንም አሯሩጣ ይሁን እንደምንም አድርጋ ይሁን እንዴት ወደ እኔ እንደመጣ አላውቅም። ብቻ እንኳንም ወደ እኔ መጣ። ሁለተኛ ነገር ደግሞ የልደቴ መጥቶ በበነገታው የሚመለስ ሰው ነበረ። ግን እናንተ ሌላ ነገር ከመቀሰር ለምን ቀረ የሚባለው ማንም ያሰበው ሰው የለም። እና ብቻ ምንም አወራችሁ ምንም አንኳተታችሁ እንኳንም እሱ አለ። አሁን ላይ በቃ ላይክ ምንም አልሆነም፣ ምንም ልሆንም አልችልም። ማንም ምንም አባቱ አያመጣም። ምክንያቱም እሱ ከጎን ያለ እሱ ከጎን ያለ እኔን ለማግኘት ሲደውሉ እሱን ነው የሚያገኙት። ገባችሁ አይደለ? እኔን ለመናገር ሲደውሉ እሱን ነው የሚያገኙት። እና የማይገባኝ ቦታ ላይ አያስቀምጠኝም። የማልፈለግበት ቦታ ላይ እንዲታይ አይፈልግም። ከዚህ በላይ ምን የሚያስደስት ነገር አለ? እንድ ባፌ እናገራለሁ፣ ወደፊትም ባፌ እናገራለሁ። እኔ ተናግሬ ምንም የምልባት ነገር የለም። ተናገሪ ብለው ብቻ የተናገርኩት ነገር ሊኖር ይችላል። ከዚያ ያን ነገር መልሼ ልረሳው ይችላሉ። ገባችሁ? ግን ያ ነገር ተጽፎ በእስክሪብት ተጽፎ ግድ ስለሌለኝ ነው እንጂ አሁን አብዛኛውን ግድቢ በእርግጥ እየሰራው ነው ምናምን ግን ላይክ ለዛ ነገር ግድ ያልሰጠኝ ለምን እንደሆነ ታውቃላችሁ? ከሰው ልጅ በላይ ከገንዘብ በላይ ሰውን ስለማስበልጥ ነው። ገባችሁ? በቃ እስከዚህ ድረስ ነው የሰው ማም ነው። እስከዚህ ድረስ መብርሃንና እስከዚህ ድረስ ምንም ነው ማለቀው። ትራንስፈር መሆን ላይ በቃ የሆነ እንትን ከዚህ ከስልክ ወደ ስልክ ምናምን ርቀቱን ከስልክ ሲላክ ምናምን እሱን አሁን ችያለሁ። ዝም ብዬ ምንም ዝም የለም። አብረውኝ የሚኖሩ ሰዎች ራሱ በቃ ኮዱን የማያውቅ የለም ምናምን ነገር በቃ ፋክስ ነው። አሁን ላይ ግን እግዚአብሔር ይመስገን ሁሉንም ነገር አውቃለሁ። ግድ ነው። አይ ግዴታ ነው ብላችሁ ነው የምትኖሩ። እከልዬን እንደዚህ አድርግ እንዴት ሰላም እንዳለው እንዴት ደስ እንደሚል ስለማታውቁት ነው። ምንድን በቃ እመቤቴ እመብርሃንን እንዴት ሰላም እንዳለው ስለማታውቁ ነው። ገብርኤልን በቃ ምንም ነው የማይመስለኝ። በቃ ሰው 1 2 3 እያለ ያጠራቅማል አይደለም? ስንት አለኝ ስንት ተቀመጠ አሁን አካውንቴ ላይ ስንት አለ አላውቅም። እንደዛ ነገር አላውቅም። በቃ ገብቻ ላይ ምናምን ሳጠፋለሁ። በስ ሲጠፋ ሲያልቅ ደግሞ በቃ እንዳለቃቃለሁ። እኔ ብቻ ሰው አይዋሽኝ። ግን ከዋሹኝ ቢኒ በቀደም ታስታውሳላችሁ? ሪከርድ የሰማ ሰው ታውቃላችሁ? ቢኒ የሚባለው ልጅ ታውቁት የለ? ምን አለ እኔ ጋር አስገብቼው ምንም ነገር አታውቅም፣ ግን አይዋሿት። ከዋሿት ራሳቸውን እንደ ብልጥ ካዩ ብሎ ነግሯችሁ ነበር አይደል?
እንደዛ ብቻ ነው እንጂ መበሳጨው ሌላ አልበሳጭም። ሰምታችሁታል መቼም። እና ደግሞ አለማወቅ መብቴ ነው። ሰላም ካለው አለማወቅ መብት ነው። ከዛ ያ ነገር ወይ ስቀይረው ቁጥሩን ምናምን ሰው ሲቆጣኝ ምናምን ነገር ወይ ከሰዎቹ ድብቅ ሳደርገው ለምን ትደብቃለች ምን ያደርጉታል ብላ ስለምታስብ ነው ይሉና ይቀየማሉ። እኔ ግን አይደለሁም። ያው አንዳንዴ ሰው ይመክረናል አይደል? እንደዚህ ስንሆን በቃ ይሄን ቀይሩ፣ ይሄ እንደዚህ ነው ሲሉኝ ኮዱን ስቀይር ለምን ትቀይራለች ይወስዱብኛል ብላሉ ይሉና ያቆርባሉ። አልገጠሙም ክርክር መብቷ ነው። ምን አገባችሁ? ለምን ገባኝ? ምን ገባሽ ማለት ሞኝ እሳይ እንኳን ወርቁ ማለት ማሬ በኋላሽ እንዴ አረና አይደለው ጅል እሳይ በቃ ይሄ ነው ግልጽ ማለት። አሁን አወራኋችሁ አይደል? ይሄ አይወራም አይደል? ይኸው አወራኋችሁ። በቃ እና እንዴት ናችሁ ግን? ስራ እንዴት ነው? ጤና ሁሉ ሰላም አፍያ? እንደዚህ እኮ ነው መቀመጥ ደስ እንደሚል ትከሻዬ ክብድ ነው የሚለኝ። እኔም አላውቅም እኮ። አዎ ብዙዎቹ የማያውቁት ላይክ ስለማያውቁ ነው። እኔ እኮ እያወቅኩ ነው የማላውቀው ማርያም። ብዙዎቹ ስለማይፈልጉት ነው ማወቁን። እኔ ስለማልፈልገው ነው ማወቁን። ብዙዎቹ ደግሞ ማወቅ ስለማይችሉ ነው የማያውቁት። ያም የፈልገውን ቢል ያሻውን ቢያወራ ስለዚህ መጥፎ ሲሆኑ መጥፎ፣ ጥሩ ሲሆኑ ጥሩ ሳይሆን አንድ ልብ ነው ያለ ሰው። ያን ደግሞ ወደዋለሁ። ፈዘዘ ካሜራሽ ኔትወርክ ነው እና ምን አለ መሰላችሁ፣ ዛሬ ለጌም አይደለም የገባሁት። አንደኛ ነገር ለመጨፈር ነው የገባሁት። እንቅጭ ስንናገር ለመጨፈር ነው። ሁለተኛ ነገር አመለ ትናንትና አላየዋትም ነበረ ማለት ዛሬ በጣም አሁን የገባችሁ ስንገባ የለችም ነበር፣ ትቀጣለች። ንዋ የለችም፣ ቅጧችሁ። እሺ ዝም አትበሉ እና ልጫወት ነው የገባሁት። ሰው ከነገ ወዳ ክፍል 3 ይለቀቃል። ከነገ ወዳ ማለት ነው እና እራለች። አሁን ነው እኮ ያለችው። አሁን ነው ያለሽው። ቅድም ግን የለሽም። ገና ስገባ ግን የለችም። ቢያንስ ለአንድ ሰዓት የለችም። ኮሜንትም አላየሁም፣ ምንም ነገር አላየሁም። ነገ አይለቀቅም። ላይክ ይሄኛው ላይኩ በጣም እየሄደ ነው። ኦልሞስት ከ3 ቀን በኋላ 100,000 ላይክ ይገባል። ፎሎ ደግሞ እንደምታዩት ነው። በጣም ፎሎ እየሄደ ነው። በቅርቡ 1 ነጥብ እንገባለን ብዬ አስባለሁ። ወይዬ ሽሚጥዬ የሚፈለገውን ቢል ያሻውን ቢያወራ
ባይ